ከረሜላዎች አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። ሕይወትም ከረሜላ ከመዋለ ሕፃናት የጨዋታ ዘፈን። አንድ ትንሽ ልጅ ነኝ ሰው ሁሉ የሚያውቀኝ፣ የምወደው ማር ወለላ ማን የሚሰጠኝ፣ እናቴ ናት ማር ወለላ ሕይወትም ከረሜላ። በጣም ርቦኛል። ከቢሮዬ አርፍጄ ስለወጣው ሳይሆን አይቀርም። በ6 ሰዓት ውጡ ነው የሚለው ደንቡ። የጎዳናዎች ትርምስ ጋብ ብሎ ሰዎች በየምግብ ቤቱ ተገድግደዋል። ነገ የገና በዓል፣ ዛሬ የገና ዋዜማ ነው። ከቢሮ ለወጣ ስል አንዲት ሴት የዋዜማን በዓል ከምሳ በኋላ ቢሮ ውስጥ እንድናከብር ከረሜላ ገዝተና አለችኝ። እሷንም እንደ ከረሜላ አልፎ አልፎ የሚሰራት ከአፏና ከዓይኖቿ እጹብ ጣዕም የተንዠረገገ። መልእክቷን እንዳረሳው ምሳ ከመብላቴ በፊት አንድ ሱቅ ጎራ አልኩና የተለያየ ቀለም ያላቸው ከ30 የሚበልጡ ከረሜላዎች ገዛው። ከረሜላዎቹ ሞላሌ ቅርጽ አላቸው። መጠቅለያዎቹም አንዱ ካንዱ የማይመሳሰል ውብ አብረቅራቂ ወረቀቶች ናቸው። የተሸመለሉባቸውም ቄንጦች 3 አይነት ነው። የመጀመሪያዎቹ ሁለቱም ጫፎቻቸው የተጠመዘዙ፣ የሚቀጥሉት በሰፊው ጎናቸው በኩል የተጠመዘዙ ሲሆኑ ሶስተኛዎቹ ደግሞ በአንድ ጠባብ ጎናቸው በኩል የተጠመዘዙ ናቸው። ጉንፋን ስላመመኝ ዓላማዬ ለምሳ ሾርባ ቢጤ የበግ ሾርባ ልጠጣ ነበር፣ ግን ላገኝ አልቻልኩም። በምትኩ በቃሪያና በሽንኩርት የተጠበሰ የበግ ሥጋ በሚጥሚጣ ተምትሜ በላውና ወደ ቢሮዬ መመለስ ጀመርኩ። የከረሜላዎቹ ልባስ በጣም ማራኪ ስለነበር አንጀቱና ጥርሱ ቢኖረኝ ሁሉንም ሳልበላቸው አልቀርም ነበር። ቢሮዬም ሳልደርስ አንዱን ከረሜላ ገልጬ አየሁት። ልክ ከውጭ ከሽፋኑ እንደሚገመተው ወደ እንቁላል የሚጠጋ ሞላላ ቅርጽ አለው። እላዩ ላይ አንዳንድ ጉርብጥብጥ ምስል ነገሮች ተሰርተውበታል። ትርጉማቸው አልገባኝም። ከረሜላውን ወደ አፌ አስገብቼ መጥባት ጀመርኩ። ድዴን ጎረበጠኝ። አይመችም። ለመቆረጫጨም ፈልጌ ደጋግሜ በጥርሶቼ ከላይና ከታች ሆድ ዕቃውን ተጫንኩት። በመጀመሪያ ትንሽ ታገለኝና ብዙም ሳይቆይ ተደረመሰ። ከውስጡ እንደ ማር ሙሙት የሚል እንደ አረቄ ሽታ ሰንፈጥ የሚያረግ ጣፋጭ ነገር አፌ ውስጥ ፈሰሰ። ሽታው አደናብሮኝ ልተፋው ፈልጌ መጣፈጡ ግን ገታኝ። በቀስታ እየቆረጫጨምኩ እየሰባበርኩ እያባበልኩ እያንከላወስኩ አጥኩት። በአፌ ውስጥ የነበረው የጥብስና የሚጥሚጣ ሽታ ጠፍቶ እንግዳ ነገር ተሰማኝ። ሌላ ከረሜላ አውጥቼ ቆረጨምኩ። ያው ነው። ገርሞኝ መሃል መንገድ ላይ እጄን አጣምሬ ቆምኩ። ሌሎቹን ከረሜላዎች ፈራዋቸው። ከሰዓት በኋላ ነው። ከቢሮ ስወጣ አርፍጄ ነው። 6 ሰዓት ከሩብ ነው የወጣሁት። 6 ሰዓት ላይ መውጣት ሲገባኝ ሰዎች ለምሳቸው በየምግብ ቤቱ ስለገቡ ሳይሆን አይቀርም። የመንገድ ላይ ትርምሱ ቀላል ነበር። ነገ የልደት በዓል ይከበራል። ዛሬ ዋዜማው ነው። ከቢሮ ስወጣ ዋዜማን የማክበር ነገር እንደ ወሬ ተነስቶ እኔ ከረሜላ እንድገዛ ተወሰነ። ይህን ያለችው አንዲት አብራኝ የምትሰራ አሮጊት ሴት ናት። ከኔ 8 ዓመቶች ያህል የምታረጅ። አንዳንድ ጊዜ ጉዳይ ስለምረሳ ከቢሮ እንደወጣው ምሳይን ከመብላቴ በፊት አንድ ግሮሰሪ ሂጄ ከ20 የሚበልጡ ከረሜላዎች ገዛው። እነዚህንም ባለሱቁን በላስቲክ ቦርሳ ውስጥ እንዲያደርግልኝ ጠየቅኩት።
ከረሜላዎቹ ያላቸው የሚያምሩ ልባሶች ብቻ ሳይሆን አንዱ ልባስ ከሌላው በፍጹም የተለያዩ ነበሩ። አንዳንዶቹ የተጠቀለሉበት ወረቀት ከሁለቱም ጎኖቻቸው የተጠመዘዙ ሲሆን፣ ሌሎቹ ደግሞ በሰፊው ወይም በጠባቡ ጎናቸው ጫፋቸው የተሸመለሉ ነበሩ። ጉንፋን ቢጤ ይዞኝ ስለነበር ከዚህ የሚደጋገም ቀላል መቅሰፍት ምናልባት የዛሬን እንኳን ቢያሽለኝ ብዬ የበግ ሾርባ ለመጠጣት ወይ ለመብላት ያለ እንጀራ መቼም አይበላ አንድ ሁለት ቦታ ፈልጌ ስላጣው ይቀራረባሉ በሚል ብቻ በግ በሚግጥበት መስክ ላይ ሁልጊዜ ዶሮ ስለማይ በሽንኩርትና በቃሪያ የተጠበሰ የበግ ስጋ በድልህና በሚጥሚጣ ተምትሜ በልቼ አፌና ምላሴ እንዴት እንደነደደ መግለጽ ይከብደኛል። ወደ መስሪያ ቤት ለመመለስ መንገዴን ጀመርኩ። በመንገድ ላይ ከረሜላ ለመብላት ስለፈለግኩ ከከተትኩበት የላስቲክ ቦርሳ ውስጥ አንዱን አወጣውና ልባሱን ገለጥኩት። የእንቁላል አይነት ቅርጽ ሲኖረው ገላው ላይ ጉርብጥብጥ ያሉ ትናንሽ ጉጦች ተዘርተውበታል። ወደ አፌ ያስገባሁት ላፌ ስለተለቀብኝና ለመምጠጥ ስላልተመቸኝ ቆረጣጠምኩት። በጣም ያለመድኩት አይነት ጣዕም አፌ ውስጥ ፈሰሰ። እንዳረቂ አይነት ጣዕምና የማልወደው ነው። የማር ጣዕም የተደባለቁበት ነገር እንዳልተፋው ይጣፍጣል፣ እንዳልውጠው የማይመች እንግዳ ጣዕም አለው። የመጀመሪያውን የተቆረጣጠመ ከረሜላ በትግል ከዋጥኩ በኋላ ሌላ ከረሜላ ለመሞከር ሁለተኛውን ከቦርሳዬ አውጥቼ ገለጥኩት። የውጭ ቅርጹ እንደ መጀመሪያው ነው። አፌ ውስጥ አስገባውና ትንሽ መጥጬ ቆረጠምኩት። ጣዕሙ ከመጀመሪያው ከረሜላ ጋር ይመሳሰላል። ሶስተኛውንም ብሞክር ከልባሱ በስተቀር ቀድሜ ከበላዋቸው ሁለቱ የሚለየው ነገር አልነበረም። ተገርሜ ትንሽ ቆም አልኩ። ሌሎች ከረሜላዎችን በእጄ ዘግኜ ከተከማቹበት የላስቲኬ ቦርሳ አውጥቼ መዳፌ መሃል ተኝተው አየኋቸው። አስፈሩኝ። አመሩሃ ጊዜው 6:30 አካባቢ ነው። ከቢሮዬ ትንሽ አርፍጄ ስለወጣው ነው መሰለኝ በጣም ርቦኛል። ምሳዬም ፍለጋ ሲሄድ ከርሞ በሰዎች ጢም የሚለው ጎዳና ባዶ ሆኖ አገኘሁት። ቀኑ የገና ዋዜማ ስለሆነ ከቢሮ ስወጣ በዓሉን መቀበያ ፓርቲ ስለምናዘጋጅ ከረሜላዎች እንድገዛ አንዲት ልጅ አስታወሰችኝ። መልከ መልካም የቀይ ዳማ የምታሳስት ቋሊማ የተወለደች አዲስ ከተማ ልታልቅ ነው ተጨምጭማ በለማ በጉልማ በጉተማ። ምሳ ቀድሜ ከበላው የጊዜው መርዘም ከረሜላ መግዛቴን እንዳያስረሳኝ በማለት ወደ አንድ ሱቅ ጎራ አልኩ። ከ30 የማይበልጡ ቢሮአችን ውስጥ 5 ሰዎች አለን። ከረሜላዎች ገዛው። እያንዳንዱ ከረሜላ የተሸፈነባቸው ወረቀቶች ቀለማቸው የተለያየና ማራኪ ነው። አንዳንዶቹ ከረሜላዎች የተጠቀለሉበት ወረቀት በሁለቱም ጎኑ የተጠመዘዘ ሲሆን የቢራቱን ጆሮ ይመስላሉ። ከፊሎቹ በረጅም ጎናቸው ወይም በጠባብ ጎናቸው በኩል የተጠመዘዙ ነበሩ። ጉንፋን ይዞኝ ስለነበር እንደሚያሽለኝ በመገመት ለምሳ ትኩስ የበግ ሾርባ ለመጠጣት አስቤ ነበር። 3 ምግብ ቤቶች ጠይቄ ግን ሁሉም የለም ስላሉኝ አንዱ ጋር በቃሪያና በሽንኩርት የተጠበሰ የበግ ስጋ በሚጥሚጣና በአዋዜ በላው። ለ15 ደቂቃ ስናፈጥ ነበር። በበላሁት ምግብ ተቃጥዬ ይሁን ወይ ከሳምንት በፊት በያዘኝ ጉንፋን የተነሳ አልገባኝም። ወደ ቢሮ በመመለስ ላይ ያለው ከረሜላዎች መያዜ ትዝ ብሎኝ እጄን ኪሴ ሰድጄ ጥቂት ቆንጥር ያወጣው። የተከናነበው የወረቀት አንሶላ በጣም ያምራል ብዬ የገመትኩትን አንድ ከረሜላ ወስጄ ላጥኩት። በጉጉት ፈልፍዬ ያወጣሁት ከረሜላ ገላ ሻካራ ነው። ትንንሽ ጉብታዎች በሁለመናው እንደ ጌጥ ተዘርተውበታል። አፌ አስገብቼ መምጠጥ ጀመርኩ። ብዙ ጊዜ ከረሜላ የመምጠጥ ትዕግስት የለኝም። ትልቅነቱና ጎርባጣነቱ ደግሞ ለአፌ አልተመቸኝም። ስለዚህ ቆረጣጠምኩት።
በአፌ ውስጥ ይፈጠራል ብዬ ያልገመትኩት ጣዕም ፈሰሰ። የአረቄ አልኮል አልወድም እና የማር እንዳልተፋው ማር እወዳለሁ። ቶሎ አድቅቄ ዋጥኩት። የመጀመሪያውን የከረሜላ ጣዕም ስላልወደድኩት ከመጀመሪያው መጥፎ ልምድ ያሽረኛል በሚል ሌላ ከረሜላ ለመቆርጠም እጄን ወደ ኪሴ ሰደድኩ። አንድ አወጣው። ልባሱ የተለየ ነው። በተስፋ ልጫየሁት። ቶሎ ወደ አፌ ሰድጄ ቆረጠምኩት። ደነገጥኩ። ከረሜላው የመጀመሪያው አይነት ከረሜላ ጣዕም አለው። እሱን ከዋጥኩ በኋላ ሌላ ሶስተኛ ለመሞከር ኪሴ እንዳበስኩ አንድ አወጣው። ልባሱ ከቀድሞ ከረሜላዎች የተለየ ነው። ገልጫየሁት። መልኩ ያው ነው። ቀስ ብዬ ቆረጠምኩት። ጣዕሙ ያው ነው። ከረሜላዎቹን ከኪሴ አውጥቼ በእጄ ይዣየኋቸው። ቆንጆ፣ ሁሉም ቆንጆ፣ ከውስጣቸው ግን ያው የሆኑ። ፈራው ለመብላት። ለከረሜላዎቹ መውጫ ባዶ መንገዶች አያሰለቹም? የኤሌክትሪክ ቋሚ እንጨት እንደ ንቅሳት ያጠራቸው ነጋ ጠባ የምንመላለስባቸው መንገዶች አያሰለቹም? ሕይወት እንግዲህ እንዲያ ነው። የዚች ታሪክ መነሻ ስልቹነት ነው። ደራሲው ዛሬና ነገ፣ ነገና ተነገ ወዲያ፣ ተነገ ወዲያና ዛሬ መመሳሰላቸውን አንዲት ተራ የመሰለች ገጠመኝ ከሰፊው ዓለም በመቅፈፍ ለመግለጽ ይሞክራል። ሰፊ ጉዳይ እንድናውጠነጥን ይገፋፋናል። ስለ መሰልቸት ማውራት ራሱ የሚያሰለችበት ጊዜ ይኖራል። አንዱን ታሪክ እንዳለ በመደጋገም ትንንሽ አልባሌ ለውጦች ብቻ በማድረግ ከራሱ ስልቹነት እንድንካፈል ያደርገናል። በአቴንሱ አሪስቶፋኔስ ወፎች በተሰኘው ድራማ ውስጥ ኢዩሪፒዲስ ያለውን እንድንል በማማረር Why you rage? We are wandering at random. We are exerting ourselves only to return to the same spot. We are wasting our time.